በጣም ያሳዝናል። ከሩታና ከአብርሽ ልጁ መወለዱ ነው የሚያናድደን፣ እውነት ለመናገር ማለት ነው። ትላንትና ሁላችሁም ሰምታችኋል ብዬ አስባለሁ፣ ሀዊ ምን እንደተናገረች ቲክቶክ ላይ። ሩታና አብርሽ ልጁን ወልዶ ነው ግን ወልዶ ነው ወይስ የምር ወልዶ ነው? በዚህ ልክ እንዴት እንደዚህ ነገር ይሰራሉ? የተጨማለቀ ሰውስ ምንድን ነው ከእነሱ የሚማረው? ምንድን ነው ለትውልድ ምንድን ነው የሚያስተላልፉ? እናንተ ላይ ነው እነሱ ድራማ የሚሰሩ። እሷ ወንድ ታመጣለች፣ እሱ ሌላ ሴት እያመጣለ። የሚጎዳው ልጅ ነው። ትክክል ናት ያለችው ማለት ነው። እና እኔ እንጃ በጣም ነው የምተሳፍሩ። እስኪ በሩታ ቤት የተለቀቀ ቪዲዮ እይታ እያያችሁ ሰው በጣም ሲወዳችሁም ከልብ ነው፣ ሲጠላችሁም እንደዚህ ናቸው። በራሳቸው እጅ ነው ተመልካችን እያጣችሁ ያላቸው ሩታና አብርሽ ማለት ነው። ያልሆናችሁ ስራ እየሰራችሁ ራሳችሁን ዝቅ ያደረጋችሁ የወለዳችሁን ልጅ የሚዲያ መሸቀላን ያደረጋችሁ በጣም ነው የምታሳፍሩ። የምሬ ነው። ትላንትና በሩታ ቤት የተለቀቀ እይታ አያችሁ? ሰው በቃ እኝኝኝኝኝ ሳለች ሰው በቃ እንዴ ሩታ እንዴት ራሷን አታስከብርም? ለምን ራሷን አታስከብሩ? የምወዱ ሰው እኮ ነው አሁን እየጠላት ያላት ሩታ ማለት ነው። የምሬ ነው። እኔ በጣም ነበረ የምወዳት ሩታም ማለት ነው፣ ከምንም በላይ ማለት ነው። እና በልጅ ስለመጡ ነው፣ በልጅ መሸቀል ስለጀመሩ ነው። በጣም ነው የምታስጠሉ። የምር አብርሽም ሩታም በጣም ነው የምታስጠሉ። ልጁን ማሳደግ ካቃታችሁ ለቤተሰብ ስጡ። ለምን የልጁ የሚዲያ መሸቀላ የምታደርጉ? የሚሳሳው ልጅ የሚያምር ልጅ በጣም ነው ያዘንኩ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ዳና ናችሁ? የኔ ዳና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እኛ ላይ እኮ ነው በቃ ድራማ እየሰሩ ያሉ ተመልካች በቃ ጅል አደረጋችሁ። እውነታውን ያለችው ሀዊ ማለት ነው። እናንተ ላይ ናቸው ጥባ ጥቤ የተጫወቱ፣ እነሱ ድራማ ነው የሚሰሩ። ሩታና አብርሽ በጣም አድናቃቸው ነበርኩ። ዱባይ ላይ መጥቶ ቀለበት ሲያደርጉ በጣም ነበረ አድናቂ ነበርኩ። አሁን ላይ እነሱን ቪዲዮ ማየት ይቻለሁ። የሚሰሩ ስራ ለትውልድም አስተማሪ አይደለም። ምን አይነት ልጆች ናቸው ያለች ነበረች። እና በጣም ነው ያዘንኩ። የሚወዱ ሰውን አሁን እኮ ሰውን እያጡ ነው። ሩታና አብርሽ በቃ ጫፍ ላይ ደርሳቸዋል። በጣም ተግማማቸው፣ በጣም ማለት ነው። የምሬ ነው። እንዴት ልጁን እንኳን ማሳደግን ያቃታችሁ የሚዲያ መሸቀላን ያደረጋችሁ አሁን ላይ ማለት ነው። ሩታ እንዴት ራሷን አታስከብርም? የምር የተጣሉ ነው የሚመስላችሁ? ትላንትና አቤል ስቶር ላይ ፎቶ የተነሳ ፎቶ ስቶር ላይ አድርጎ ነበረ። እሱ ቦርሳ ኬት የመጣ ልዑል ፎጣ ማን ሰጣ? እንዴት አቤል ተሸክሞ ፎቶ ተነሳ? ልዑል ይሄ ሻንጣ ኬት መጣ? ሩታ ፈቅዳ ነው የሰጣችሁ። እነሱ መቼ ተጣሉ? ከዚህ እንኳን አትረዱም ጋይስ። የኛ እኮ ፋራን ያደረጉን የምር በጣም ነው የተጨማለቃችሁ። በየቀን የሁላቸውን ቪዲዮ የደቅነኝኝኝ ትላላችሁ። በዚህ ልክ ገንዘብ ሰርታችሁ የምታገኙ ምንድን ነው የምታገኙ? ምንድን ነው የምታገኙ? የምር በጣም ታግማማችሁ። የምር ሩታ ራስሽን አስከብሪ። ልጅሽን በቃ በስነ ስርዓት አሳድጊ። እንደ አብርሽ አትሁኚ። ልጅሽን የማኑ መሸቀላ አታደርጊ። ምንድን ነው አሁን ይሄ አቤላና ብሩክ እነሱ ምን ቤት ናቸው? ዳኒም ቢሆን ከህይወትሽ አስወጪ። ምንድን ነው የሚሰሩ? የምር በጣም ነበር ሩታ መወዳት። አሁን ላይ በጣም ነገሩ ሲበዛ አለ አይደለም፣ ማርም ሲበዛ ይመራ አይደለም። በጣም የነሱ ነገር ማበቃ የለም። ማኖ እንደኔ ጭቅጭቅ የሰለች ጋይስ። የሩታና የአብርሽ ነገር እኮ ማበቃ የለም። እስከ መቼ ነው ድራማችሁ? በዚህ ልክ ነው የሚቀጥለው ወይስ ምንድን ነው? የምር እኔ በጣም እያዘንኩ ነው ያለው ማለት ነው። የምወዳቸው ልጆች አሁን ልጥላቸው ትንሽ ጫፍ ላይ ደረስኩ ማለት ነው። ለምን በዚህ ልክ ግን መጣል አልችሉም። ለምን ስለወደድኳቸው ነው መሰለኝ። እኔ በሩታ አንድ ጋር መጨከን አልችሉም። ግን በቃ ስራችሁ በጣም የሚያስጠላው። አቤልና ሩታ መቼ ተጣሉ? የተጣሉ ሰዎች ይመስላችኋል? በካሜራ በቃ ጠላት ሰዎች ይመስላሉ። ከካሜራ ጀርባ እነሱ ፍቅር ናቸው። እንዴት አቤላ ሩታ ቤት ሄዶ የልዑል ልብስ ወሰደ? ፎቶ ሲነሳ ምንድን ነው? እሱን አይታችሁ ምን ተረዳችሁ ጋይስ? እኛን እኮ ዝም ብለን
እነሱ የምንሳደቡ እነሱ ካሜራ ጀርባ ፍቅር ናቸው። አብርሽና ሩታም አልተጣሉ። እነዚህ ባለጎች ማለት ነው። እንዴት እንደምታስጠሉን አሁንስ ሰለቸን እኮ በእናንተ ዙሪያ ላይ ቪዲዮ ለመስራት ሰለቸን። ሰውን በቃ ጅልኔ ያደረጋችሁን፣ ተመልካችን ፋራን ያደረጋችሁን እናንተ ጥባ ጥቤ ድራማችሁን ትሰራላችሁ። በዚህ ልክ ገንዘብ ሰርታችሁ የምታገኙ ምን ይጠቅማችኋል? ልጃችሁን በስነ ስርዓት አታሳድጉም? የምር በጣም ነው የምታሳፍሩ። እዚህ ጋር በየቀን ቪዲዮ ደቅናችሁ ኘኘኘኘኘኘኘ ትላላችሁ። አብርሽ በውሽምት ቤት ቪዲዮ በየቀን ይለቃል። በእሷ ቤት ነው ልጁን ይህ ቪዲዮ መሸከላ የሚያደርጉ። በጣም ነው የምታሳፍሩ። ለትውልድ ምንድን ነው የምታስተምሩ? ይሄ ዳኒ የሚባል ሰውዬ አንተ ያስመሳይ፣ አንተ ሞጣ ከእሷ ህይወት ማለት ነው። ለነገሩ ሩታ ናት ወደ ራሷ ህይወት እያመጣችሁ። በዚህ ልክ የተናናቁ፣ በዚህ ልክ ራቁት ቪዲዮ እስከ መያዝ ድረስ ምን አይነት ስራ ነው የምትሰሩ? ምን አይነት እኔ እንጃ። ህግ የለም እንደ ኢትዮጵያ ውስጥ ጌታ ህግ የለም። ለእናንተ ህግ የለም። በጣም ተግማማችሁ። ምንድን ነው ለትውልድ አሁን በተለይ ይሄ ቪዲዮ እኮ ተቆርጦ ነው ቲክቶክ ላይ የሚወስዱ ህፃኖች ነው የሚከታተለው። ቲክቶክን በተለይ አሁን ላይ ማለት ነው። ልጆቹ ምንድን ነው የሚማሩ ከነሱ? እውነታን ያለች እኮ ሀዊ አንዳንዴ ወዳት አለው እግዚአብሔር። በቃ ሀቀኛ ናት፣ ሀቅ ነው የምትናገረው እና እኔ እንጃ ምን እንደምላችሁ አላቅም። ለሩታና ለአብርሽ ልጁን ከቻላችሁ አሳድጉ፣ ሸፍናችሁ አሳድጉ። እናንተ የሚዲያ ሰዎች ናቸው። የሚዲያ ሰዎች ብትሆኑ ልጅ የማን መሸቀላ ማድረግ አለባችሁ። አብርሽ አያችሁ ቲክቶክ ላይ አንዴ ልጁን ያመጣል፣ አቤል ስቶር ላይ ይለቃል። ምንድን ነው? አንቺ ፈቅደሽ ነው የሰጣሽው? እውነት ፈቅደሽ ነው የሰጣሽው? አብርሽ በግዴታ አልወሰደም ልጅ። ለምን ልብሱ ሰጣሹታል? እዚህ ጋር አትረዱም እንዴ ጋይዝ? እንዴት አቤላ ቦርሳ እና ልብሱን ይዞ መጣሽ? ሩታ ስለሰጣችሁ ነው። መቼ ተጣሉ እነሱ? የኛ ላይ ነው ድራማ የሚሰሩ። ለምን በዚህ ልክ ለምን ታስመስላላቸው? ሩታ ለምን ራስሽን አታስከብሩ? የምርን ብዙዎቹ እኮ ለአንቺ ነው የሚጋፈጠው። ሴት ልጅ ናት፣ ሴት ልጅ የሆነ መጎዳት የለባትም ብለን ሁላችንም ለአንቺ ነው የምንጋፈጥልሽ። አንቺ ግን እያለውን ስራ እየሰራሽ ልጅሽን አሳልፈት ሰተሽ እኔ ያልሰጠውም እንዴት እንዴ! አረ በጣም ነው የምታስጠሉ የሚሰሩ ስራ። አሁን በላችሁ በልጅ ድራማ ጀመራችሁ። አይሰለቻችሁ? ይሄ ልጅ አሳዝናችሁ። ምንም የምትሆኝ እኮ 9 ወር ተሸክመሻል፣ ወልደሻል። እንዴት ወልደሽ አንቺ ነሽ የምታውቂ። ስንት መከራ አይተሽ ነው የወለድሽ። ለምን በዚህ ልክ ልጁ የሚዲያ መሸቀላ የምታደርግ? አረ በጣም ነው የምታስጠሉ። በዚህ ልክ ገንዘብ ሰርታችሁ ስታገኙ ደስተኛ ናችሁ? ደስተኛ ናችሁ? ለምን ታስመስላላችሁ? እዚህ የመጣችሁ በሚዲያ የመጣችሁ በካሜራ ለምን ታስመስላላችሁ? ሁላችሁ መቼ ተጣላችሁ? በጣም ነው የምታስጠሉ። እውነት አብርሽና ሩታ ይጠጣሉ? ይህ ፎቶ ግርግዳ ላይ የማይቀመጡ ኩሽና የማይቀመጡ ይህ ፎቶ ማለት ነው። እነዚህ የተጣሉ ነው የሚመስላችሁ? አረ በፈጣሪ ስም ተመልካች ነጣችሁ። ሩታና አብርሽ ማለት ተመልካች ነጣችሁ፣ ተግማማችሁ። የድሮ ፍቅራችሁ እኔ እንጃ የት እንደገባ አላቅም። ተመልካች አሁን እየጠላ ነው። እስኪ እይታ እዩ። ሩታ ቤት የተለቀቀ ቪዲዮ ማለት ሰው ሰለች በእነሱ ዙረኛ ማለት በየቀን አዳዲስ ነገር ነው ይዞ የሚያመጡ። ሰው ምንድን ነው የሚማረው? በጣም ተግማማችሁ።